ኤፍራታና ነፂ እንግዲህ ተገናኝተው እፉዬ እንግዲህ ለነፂ ብዙ ነገር ብላታለች። እፉዬ ግን ብዙ ነገር ልትላትም ለነፂ ነፂ ግን ምንም አላመናቻትም። እንዴት ወንድም እንዴት እንደዚህ ያደርጋል አያደርግም ብትላት እሷን ፍቅር ሀያል ነው ሊያደርግ ይችላል ባያደርግም ግን እኔ ዝም ብዬ ነው የነገርኩሽ ብላታለች። እሷም በጭራሽ ይሄ ነገር አያደርግም እንግዲህ እሷን መረጃ ሰጥታታለች። ያፌት ደግሞ እንግዲህ እፉዬ ከቤት አለመኖሯን ሲሰማ እንዴት ነው እኮ ከዚህ ውጭ እኮ ከዚህ ቤት እኮ እንዳትወጭ ብያት ነበረ ብሏል። እንግዲህ እሷም ስትመጣ ብዙ ነገር ብለዋለች፣ አሳምነዋለች። እሱ ግን ምንም ነገር ሊያምን አልቻለም። እንግዲህ ኤፍራታና ናታን የማታ ማታ ያሸንፋሉ የሚል ተስፋ አደርጋለሁ። ያው ድራማ በጣም ደስ የሚል ነው፣ የሚያጓጓ ነው። የነነፂ አባት እንግዲህ ናታን እንግዲህ የዘመዶች መሞት ሲሰማ በጣም ደንግጧል። ለነፂ እንንገራት አንንገራት እያሉ እየተወያዩ ነው። እነሱ እስከ መቼ ደብቀን የገዛ እናትና አባቶቻቸው ሞተዋል ስትል ነበር። ግን እንግዲህ ብቻ ተደብቆ አይቀርም ይሰማሉ። ገንዬ የቤቱ ድምቀት እንግዲህ ከሄደችበት መታለች። ስትመጣ እንግዲህ ቤቱ ሁላ በጣም ተሳስቷት ላይ ምናለ እንደ ስትል ቤዛ እንዳያቸዋት ቤዛ እንግዲህ ባለፈው ነፂ የፈተቻት ነገር እያመላለሳት ስለሆነ ከሽንት ቤት ወደ ሽንት ቤት ግን የምኔ ባንቺ አልጨክንም እንዳንቺማ አይደለም ብላ እንግዲህ ለምን ነው ምናምን ነገር ለሌሎች ሰጥታታለች። ሌሊትም እንግዲህ ያው ነገረኛ ናት። ነገርም እየወሰደች ስለሆነ ብዙ መረጃ ማሆናውን እየደረሳት አይደለም። ግን ስለመጣቸው በጣም ደስ ይለኛል። ቤዛ የእናቷን መሞት እንግዲህ አልሰማችም ነበረ። ግን አቅፋ የእናት አባቶችም እንደ ስትላትም ከአቅፋት ነበረ ከጉያዋ ብድግ አድርገች እና ምናልሽ እናቴ ስትል እንግዲህ ገንዬም ሌላ ወሬ ጀምራለች። ገንዬም እንግዲህ ድንግጥ አለች እና ወደ ሌሊት ሌላ ወሬ ቀጠለች። ከዚያ በኋላ እንግዲህ እሷም ምንም ነገር አላለቻትም። በጣም ነው ግራ እየተጋባች ማለት ነው። ግን የሁለታቸውን ሞት ነፂም አልሰማችም።